ለምን ሆነ አላውቅም። ብዙ ነገር ሶስት ሲሆን አሪፍ ይመጣል። it works well ያው አፍሪካ እንግዲህ ኢትዮጵያ ከሆነ አፍሪካ ወይም አቢሲኒያም ልንለው እንችላለን። ከዛም አሜሪካ እና መጨረሻ ላይ ደግሞ ኤዥያ ታይዋን ውስጥም አንድ አመት ኖሬያለሁ። ስለዚህ የሶስት አህጉራት ኖሬያለሁ ማለት ነው። ስለዚህ ዞረ የተነሳበት ነው አሁን ያለው አይደለም። እዚህ አይደለም የጀመርከው ጉዞ? የጀመርኩት እንግዲህ በእኔ ምርጫ የሄድኩት ኤዥያ ብቻ ነው ልል እችላለሁ ሲጀመር። ግን ሌላው ኢትዮጵያ የተወለድኩት አሜሪካ ነው። አባቴ እዛ ሲማር የዛን ጊዜ ነው ዱቤ ያልኩት። ከዛ በ3 አመት ተኩል ላይ እዚህ ተመለስን እና 14 አመቴ ሲሆን ደግሞ ለብቻዬ አሜሪካ ተመለስኩ ማለት ነው። ከዛ እያለ ትምህርቴን መጨረሻ ላይ ሲደርስ ከውስጥ የሆነ ነገር ተሰምቶኝ ኤዥያ ካልሄድኩ ብዬ ኤዥያ ሄድኩኝ ለአንድ አመት። ከዛ አሜሪካ ተመለስኩ። ይሄ አይጠመኝም አልኩና እስቲ ለምን ኢትዮጵያ አልሞክርም ብዬ ሰው በተነሳበት ሀገር ከጀመረበት ሀገር ተመለስኩ ማለት ነው። ስለዚህ የወላጆች ሀገር ነው፣ ሩትህ ላይ ነው የመጣኸው ማለት ነው። አሜሪካ ነገር እንዴት እንደተወለድክ ሰርከምስታንሱ ምንድን ነበር? አባቴ ፒኤችዲውን እያገኘ ነበረ ዩኒቨርሲቲ ሚሽገን እና ያው እናቴም እዛ ነበረች። ስለዚህ በዛው አይ ቲንክ 4 አመት 5 አመት ትምህርት ነበረ እሱ እንትን የሚያደርገው። የዛን ጊዜ ነው እዛ የተወለድኩት ማለት ነው። እና 3 አመት ነበር ስትመለስ? 3 ተኩል። አልመጣም ብለህ ነበር የሚባለው እውነት ነው? አይደለም አላልክም? የዛን ጊዜ ህፃን ነኝ እኮ ምንም አላውቅም። 3-4 ትውስታዎች አሉኝ። ግን አባቴ አታስታውስም ብሎ ይከራከረኛል። አንተ ታስታውሳለህ? ግን በደንብ በቃ ከዛ ውጪ እንዳልሆነ እርግጠኛ ነኝ እና ደግሞ ዝም ብሎ ቅዠትም እንዳልሆነም እርግጠኛ ነኝ። ስለዚህ በኋላ ደግሞ ያመጣ ይሄ ፎቶግራፊክ ሚሞሪ የሚባለው ነገሮችን በስዕል ማስታወሱ ነበር እንደማለት ነው። እሱን እኔ እንጃ፣ እሱን አትርግጠኛ ላውቀው አልችልም። እኛው እንግዲህ እንደዛ ይባላል ብዙ ጊዜ በልጅነታቸው። እኔ አሁን ብዙ አላስታውስም። በጣም ግን ፒክቸር በሆነ መንገድ የሚያስታውሱ ልጆች ይሁን የ2 አመት ሆኜ የሚሉ ሰዎች አሉ። እንዲህ ሜይ ቢ ዋን ኦፍ ዳት እኔ ማስታወሱ ኤክስፒሪየንሶቹ ናቸው። ኢሞሽናል የሆነ ኤክስፒሪየንሶች ናቸው። አንደኛው ለምሳሌ አንድ በጣም ረጅም ጥቁር ልጅ ጋር በቢስክሌት ስሽቀዳደምና ሳሸንፋት እና በቃ ደስ ብሎኝ እንዳሸነፍኩኝ ሲሰማኝ ማለት ነው። አሁን ይሄንን ትውስታ ከየት መምጣት እንደማይችል ማውቀው ፎቶ ምናምን የለኝም። በኋላ እነሱም ስጠይቃቸው እንትን ቤቢሲተር ነበረ ጥቁር አሜሪካዊ የዛን ጊዜ ብለው ሲነግሩኝ ይሄ ይጋጠማል ማለት ነው። ወይም ደግሞ ስኖማን ለመስራት በርዶ ስናንከባል ልጅ በጣም በርዶኝ በቃ እንዳመመኝ ትዝ ይለኛል። እንዲህ አይነት ነገር ኤክስፒሪየንስ ነው። አንዴ ደግሞ ከነጭ ልጆች ጋር ለመጫወት ስል ጌተወዩ ብላኪ ብሎ አፈር አይኔ ላይ አድርገው አይኔ ውስጥ ገብቶ በቃ እያለቀስኩ ቤቴ ስመለስም ትዝ ይለኛል። ኢሞሽናል ኤክስፒሪየንሱ ነው የተቀረጸ። ኢሞሽናል ሜሞሪው ፕሪንትድ ነው። ደግሞ እነዚህ ነገሮች ለመፍጠርም ከባድ ናቸው ካልሆኑ ማለት ማንም ሰው ካልነገረ ወይም ካላለ ደግሞ ለእነሱ ደግሞ ካላወቋቸው ካላስታውሷቸው እነሱ የፈጠሩት ትዝታ ነው ማለት ይከብዳል። ከዛ መጣህ እዚህ 3 አመት እንደገና እስክትመለስ የነበረው ህይወት? እንግዲህ ስኩል ገባው። ስለዚህ የውጭ ዜጎች ብዙ ያሉበት ትምህርት ቤት ስለነበረ ኢንተርናሽናል አይነት ኑሮ የነበረ ኢትዮጵያ ውስጥ ማለት ነው። እስከ 14 አመት ድረስ እዚህ ቆየው። ከዛ እንግዲህ ፊውቸሩ አያስተማምንም ምናምን ተብሎ ሁሉም ሰው እንግዲህ በተቻለ መጠን መሄድ ጀምሯል የዛን ጊዜ። እኔም የአሜሪካን ሲቲዝን ስለነበርኩ ከሚያውቃቸው ሰዎች አንዷ ማርሻ የምትባለዋ እኔ እቀበለዋለሁ ብላ ተላኩኝ ማለት ነው። እሷም የተቀበለችኝ የእሷም ወላጆች ብዙ ዘመዶቿ በሆሎኮስት ጊዜ ጠፍተዋል እና የተረፉት እንደዚህ ሰው የረዳቸው ስለነበረ እግዚአብሔር መጥቶ የኔ ተራ ነው ብሎኝ ነው ብላ ነው ደብዳቤውን ይዛ ያስመጣችኝ ማለት ነው። እና ወላጆች እዚህ ቆዩ፣ አንተ ሄድክ? አይ እንደማለት ነው። ሁሉም ጊዜ አብሮ መሄድ አይቻልም ነበር በደርግ ጊዜ ስለነበረ እኔ ለብቻዬ 14 አመት በጣም በእድሜ ክሪቲካል እድሜ ነው። ያ እድሜ ብዙ ነገር ዲስከቨር የሚደረግበት እንበለው። እንዴት ነበረ ለአንተ እዛ መሄድ? ያው አሁን እንደ ኢሚግሬሽን ሲታይ አይ ቲንክ እንደኔ የሚያስቀና የለም። እኔ ግን ሌላውን አላውቅም።
እኔ ራሴን ብቻ ነው የማውቀው። የሄድኩት አሁን ቀጥታ ቤሌር የሚባል ቦታ ነው። ይሄ ስፔሻል ቦታ ነው ብለው ለማስተማር ሞክሩ። ለእኔ ምንም ስፔሻልነቱ አልታየኝም። ግን ያ የመጀመሪያ 2 ዓመት እንግዲህ ሃይስኩል እዛ ነው የሄድኩት፣ እዛ ሎስ አንጀለስ። የመጀመሪያ በህይወቴ ከባድ ጊዜ እሱ ነበር። እዚህ ወላጆች ቤተሰብ ጥሎ መሄዱ ነው የከበደ ወይስ እዛ ያለው ነገር? አሁን ብዙ ጊዜ አሜሪካ መጀመሪያ ሲሄድ ብዙ ነጭ አሜሪካ የተማሩት ሃው ኢዝ ዘ ካልቸር ሾክ ብሎ ይጠይቃሉ። መመለስ አልችልም ነበር። መመለስ የቻልኩት ከ25 ዓመት በኋላ ነው። ካልቸር ሾክ አላጋጠመኝም። ከእነሱ የሚመስላቸው እዚህ ባዶ ቂጤን እየዞርኩኝ ከእንትን ዛፍ ላይ ተንጠልጥዬ እንትን የፍሬ እየበላው ሰደንሊ መኪና ሳይ ድንግጥ ምናምን ይመስላቸዋል። ወይም ቋንቋ ስለማላቅ ምናምን ነገር። በተግባሩ ህይወቴ አንድ ነው። ጠዋት እነሳለሁ፣ ቁርስ በላለሁ፣ ትምህርት ቤት እሄዳለሁ፣ ሌክቸር ይደረጋል፣ እጽፋለሁ፣ እጫወታለሁ፣ እገባለሁ ቤት። በቃ ሌላ ነገር የለውም። ያው ነው እዚህም እዛም። ቋንቋውም ይገባኛል እንግሊዝኛ። ካልቸር ሾክ የሚባለው ነገር አላጋጠመኝም፣ ግን ሾክ ነበረ። የሾኩን ኤክስቴንት ለመገንዘብ እንዲረዳ አንድ እንትን ጥርሴን ወልገዳ ነበርና የሚያስተካክልልኝ ሰው የነበር ጎረቤት በዩቶፒያን ፕሪንሲፕል ነበር የሚያስተካክልልኝ። እኔ መኪናውን አጥብለታለሁ፣ እሱ የኔ ጥርስ ይሰራልኛል። በእንደዛ ነበር መጽሐፍ አስነብቦኝ በቃ አለማችን እንዲህ ቢሆን ምናምን ያለም እንትን በጣም ጥሩ ሰውዬ ነበር። እና አፌን ከፍቶ ሲያየው ውስጡ ካንዲዳ ነበረ። ስራሽ ማለት ኢሚዩን ሲስተም በጣም ወድቆ ወይ በኤችአይቪ ምክንያት ወይም በካንሰር ኪሞቴራፒ ምክንያት ኮምፕሮማይዝ አድርጎ ማለት ነው። እና የ14 ዓመት 15 ዓመት ኮምፕሊትሊ ጤነኛ የሆነ ሰው እዚህ ድረስ ያን ያህል ድረስ ዲፕሬስድ የሆነ ኢሚዩን ሲስተም ነበረኝ ማለት ነው። ችግሩ የካልቸር ሾክ ሳይሆን የሶሻል ሾክ ነው። በኋላ ነው የገባኝ እንደርስበት። ግን ለመጀመሪያ ጊዜ በህይወት የፈታኝ ጊዜ እሱ ነው። ግን እንደፈተነኝ ካይንድ ኦፍ ተሰምቷቸዋል። እኔ ቲኔጀር ነኝ፣ ስለ ራሴ ምንም አላውቅም። በሌላ በኩል አክታውት አደርጋለሁ፣ ከራከራለሁ ነገር እንደ ሚስቢሄቪየር ይቆጠራል። ከዛ ቁጣ ነው ምናምን ሰው አልገባው ምንም አልገባኝም። በጣም ፈታኝ ጊዜ ነበር ለእኔ በሱ አንጻር ማለት ነው። ከዛ አለፍከው? እሱም ይታለፋል ወይ ቀበርከው ወይም በሰላም ታለፈ? ኮሌጅ ነው ከዛ በኋላ የነበረው? ከዛ ወዲህ መጣህ እዚህ ወይስ እዛው ቀጠልክ? ሁሉ ነው ልክ በ2 ዓመት በኋላ መጣሁ ለቫኬሽን። እዚህ ስመጣ እንደ መድኃኒት ነው። ልክ ውሃ ውስጥ ተቀብሬ ልክ እዚህ ስመጣ መተንፈስ እንደምችል ማለት ነው። 1 ወር ተኩል ነው የቆየሁት። በቃ እዚህ እንደዛ ቆይቼ እንደገና ለ4 ዓመት ኮሌጅ ሄድኩኝ ማለት ነው። ከበደህ እንደ በፊቱ ወይስ ሞር አሁን አጀስትድ እንደሆንክ ተሰማ? አይ ፕሮሴስ ነው፣ እንደ መጀመሪያው አይደለም። ሞር ወደ ራሴ መምጣት፣ የራሴን ቦታ ለመፈለግ የራሴን ቦታ እየፈለግን ግን ስቲል ከባድ ነበር። ኢን ሬትሮስፔክት ስቲል ከባድ ነበር። ብቸኛ ያደርግሃል። የሀብታም ነጭ ትምህርት ቤት ነው። ጥቁርም ትንሽ ቁጥር ናቸው። እነሱም ከኔ ጋር ምንም አይግባቡም። የውጭ ዜጋ ብዙ የለም። ስለዚህ አይሶሌትድ ነኝ። ስቲል በሶሻል ሾክ ውስጥ ነኝ። ግን ሶሻል ሾኩን የምታገልበትን ከጉዳቱ ራሴን ማተርፍበትን ሁኔታ እየፈጠርኩ ነው። በዛን ጊዜ 4 ዓመት ከዛ 4ኛው መጨረሻ ላይ የዛን ጊዜ እንደገና መጣሁ። እንደገና አየር ለመሳብ ስትመጣ ተሳበል ወይስ ሌላ ሾክ ሆነብህ? እዚህ አሁን ያኛውን እየለመድህ? አይ ልክ እዚህ ስመጣ ገና ኤርፖርት ስመጣና እዛ ጉምሩክ ምናምን ሲያመናጭቅህ ብዬንም አልፎ እና በቃ እዚህ መኖሩ ምናምን በቃ እንደ አድርጌ እንደገና ደግሞ ስለዚህ አውሮፕላን ሲያልፍ ከሚያጨበጭቡ ሰዎች ነህ? መሬት ሊስሙ የሚፈልጉ ሰዎች አንዱ ነኝ። ከዛ እንደገና እዚህ ቆይቼ አባቴ ደግሞ ዚምባብዌ ዛን ጊዜ ሄደዋል። እናቴ እዚህ ነበረች፣ አባቴ ዚምባብዌ እና ዚምባብዌ ሄጄ ቪዚት አደረኳቸውን እነሱን ወንድሜንና አባቴን። ለአሜሪካ ስኩል መጣሁ ማለት ነው። ወደ አሜሪካ እዛው ኤሌ ነው ይሄ ሁሉም የሆነው ወይስ ሙቭ? ኮሌጅ ስታንፈርድ ነበር፣ ከፍ ብሎ እዛው ማለት ነው። አጠገብ ደግሞ ያው ዩሲ ሳን ፍራንሲስኮ ለአሜሪካ ስኩል ማለት ነው። ስለዚህ የካሊፎርኒያ ሰው ነህ። አየሩ ብዙ አያምታታም ከዚህ ጋር ተመሳሳይነት አለ። ካልቸሩ ነው፣ ባህሉ ነው፣ ሶሻል ስትራክቸሩ ነው። ከዛ ሜዲካል ስኩል አለቀ። ከዛስ ምን ሆነ?
መጣህ እንደገና? አይ ሜዲካል ስኩል መሀል ወደ 3ኛ ዓመት ላይ መጣሁ። ስለዚህ አታችመንት እዚህ አልቀረም። አማርኛ አልረሳህም? በዚህ አልረሳሁም። ሮቴሽን ለማድረግ መጣሁ ጥቁር አንበሳ 6 ሳምንት እንደዚሁ መጣሁ። ከዛ እንደገና ተመለስ ጨረስኩኝ። ከዛ በኋላ ልመጣ አልችልም። ሬዚደንሲ ውስጥ አንዴ ሲገባ ትሬኒንግ ሲገባ በአመት ውስጥ ምናልባት አንድ ሳምንት ቢሰጡ ነው እንጂ ሌላ እንደዚህ ነገር የለም። አቆመ ማለት ነው። ከዛ እዛ ውስጥ ገባ። ኑሮውም ስራውም እየበዛ መጣ። ኦፍኮርስ ከሰርጀሪውም በኋላ ስፔሻሊቲው ደግሞ ይቀጥላል። 5 ዓመት ጀነራል ሰርጀሪ ተማርኩኝ። ከዛ ቀጥታ ወደ ፕላስቲክ ሰርጀሪ እሱም 3 ዓመት። ከዛ ኤዥያ የሄድኩት ለመጨረሻው ዓመት ሪኮንስትራክቲቭ ማይክሮ ሰርጀሪ የሚለውን ለማጥናት ብዬ እዛ ዓመት አደረኩኝ። ከዛ ስራ ሲይዝ ኤሌ እንደገና መጣሁ። ለአንድ ወር ተኩል እንደዚሁ ወንድሜን ይዤ መጣሁ። እሱም ከወጣ የመጀመሪያው ጊዜ ነበር ሲመለስ። ስለዚህ እሱንም ይዤ መጣሁ። ዩሮፕን አዝናናሁት። ከዛ ተመልሶ እንደገና ወደ ስራ። ስለዚህ እዚህ ያለ አታችመንት አልቀርም። ግን በጣም እርሊ ነው የሄድከው ወደዛ ስትሄድ ኦልሞስት 14 ዓመት። ቋንቋ ለመርሳትህ ገርሞኛል። አላዳበርኩትም እንጂ የነበረኝን እንዳያስኩት ኪፕ አድርገህ ስቶሬጅ ሲስተም ጥሩ ነው። አበሾች ታገኝ ነበረ ትሩ ዲስ ላይፍ ወይስ ላይፍ ሞር? አንፎርቹኔትሊ በጥቂት ወይ እንግዲህ አንፎርቹኔትሊ በጥቂት ነበር። እሱ አይታወቅም። ያው አበሻ ስታይ ሌላ ሀገር ስትሆን እንዲሁ ትሳባለህ፣ ኤክሳይትድ ትሆናለህ። እና አሁን ሃይ ስኩል በቃ አንድም አላገኘም። ዘመዶች ነበሩኝ፣ እነሱ ሌላ እንግሊዞች በቃ የሆነ ኔብሩ እየገባው ነበር የምጠይቃቸው። ከዛ ውጪ ትምህርት ቤት ውስጥ አንድም ሰው የለ፣ ዙሪያ አንድም ሰው የለ። በቃ ሞስት አይሶሌቲንግ ሰፎኬቲንግ ኤክስፒሪየንስ ነው። ኮሌጅም እንደዚሁ አንድ በላይ ነበረ። እዛ አካባቢ የሚሰሩ ነበሩ ትልልቆች። እንግዲህ እኔ ኮሌጅ ስገባ 16 ዓመቴ ነው። እነሱ ከ30 በላይ ናቸው። እኔ እንጃ ብቻ ፂም ሁሉ አላቸው። ኑሮ ጠግበው እና ይሄ ምናምን በደርግ ታስረው በሱዳን አምልጠው በቃ ሌላ ዓለም የነበረ እነሱ ነበሩ ጓደኞች። እነሱ ይመጡና ዶርሜ በቃ እነሱ ስለ ምናምን የሀፓ ሂዱ ምናምን ያወራሉ። ምንም እንደሚሉት አይገባኝም፣ ግን ከእነሱ ጋር ትንሽ ይዛመን አመሻ ስለሚሸታ ከዛ ሜዲካል ስኩል ደግሞ ስንገባ እንደ አጋጣሚ 2 ሌላ አበሾች የኔ ክላስሜቶች ሆኑ። ግን እልም ያሉ ፈረንጆች ናቸው። አንደኛው እንደው በቃ ሲያወራ ስታየው ነው እንጂ አይንህን ብትዘጋ ነጭ ሂፒ ነው ምናምን ነገር በቃ እዛ ውሽ ያሳድጋል። የሆነች ነጭ ገርልፍሬንድ ነበረው። እንትን ሜሪዋና ያጨሳል። በቃ ሲዝናና ነው የሚውለው። በአበሻ ቆዳ ውስጥ የሚኖር ፈረንጅ እንደዛ። ሁለተኛው ደግሞ አበሻ ነው ግን ኤርትራዊ ልጅ ነበር። አንድም ቃል አማርኛም ትግርኛ ምንም አያውቅም። እሱም በ13 ዓመቱ ነው አይ ቲንክ በጉዲፈቻ ተልኮ ሽሮ እንብላ ስለው ዋት ኢዝ ሽሮ ያለኝ ጀግና ነው። ግን ባህሪው ስቲል የአበሻነት ነበር ለዛው አለ። ከሱ ጋር ትንሽ ቦንድ አደረጋችሁ? በደንብ ቦንድ አደረጋችሁ። በጣም ቤስት ፍሬንድ ሆን ከሱ ጋር ማለት ነው። ከዛ ውጪ አንድ አስተማሪ ነበር ግን አያቀርበንም። ያው የኢትዮጵያ አስተማሪ ነው። አይ እንትን ያው ኮት አንኮት በቃ እኛን ካቀረበ የእሱን ቢጤ ነው የሚያቀርበው እንዳይባል ፍራጭ የሆነ ነገር አለ። እሱ ብቻ ነው። ሬዚደንሲ ላይ ሲገባ ለሚቀጥለው 5 ዓመት የሄድኩት አሪዞና ነው። አይ ቲንክ ከተማ ውስጥ ራሱ ከ3 አበሻ በላይ ያለ አይመስለኝም። 2 እኔና ወንድሜ ነን። አንዱ እንደዚህ ጠብ እንደው በቃ ነው እንጂ አልነበረም። ሺካጎ ስንሄድ አትሊስት ልጆች አገኘን፣ ጓደኞች ምናምን ትንንሽ ምናምን። አይ ከስራ ውጭ ሺካጎ ብዙ የቆዩ አበሾች ያሉበት ቦታ ነው። ትልቅ ከተማ ስለሆነ እንጂ እንዲሁ አብረን የምንዛናው ግሩፕ ምናምን ፈጥረን በትንሹ እንኳ እንትን ማድረግ እንችላለን። ግን ከሞላ ጎደል ከአሜሪካ ባለሁበት ጊዜ ከሀበሻ ጋር ግንኙነት ምናምን ነገር በጣም አነስተኛ ነበር። አይመጣም። ስለዚህ ሲግኒፊካንት በጣም ብዙ የህይወት አካል አሜሪካ ነው የቆየኸው፣ የተማርከው፣ ያደግከው ምናምን። ከዛ የኤዥያን ነገር ምን አመጣው? ትምህርቴን እየጨረስኩ ሳለ አልጠገብኩም
ማለት ብዙ ዓመት ነው የተማርኩት። አብዛኛው እኔ አብሮኝ የተማሩት በሙሉ ስራ ጀምረው ግን በቂ ያገኘው አልመሰለኝም። አንድ ሁለተኛ እንደ አጋጣሚ ከታይዋን የመጣ አስተማሪ የሆነ ሌክቸር ሊሰጥ ሌላ ዩኒቨርሲቲ ሲመጣ የኛ አስተማሪ ለምን ሄዳችሁ አታለን ሄድኩኝ እና የሚሰራውን ነገር ገልጾ ሲያሳይ በቃ እዛችሁ ነው በቃ ብልጭ ያለብኝ። በቃ ይሄን መማር አለብኝ፣ እዛ መሄድ አለብኝ። ከዛ ሄጄ የተዋወቅኩት ማመልከቻ አስገባለኝ፣ አልመለሰልኝም። እንግዲህ ትምህርት የሚጨርሰው ጁን መጨረሻ ነው፣ ጁን 30 ነው። እስከ ጁን ፈርስት አልመለሰልኝም። እኔ ደግሞ እና ኖርማሊ ሁሉም ሰው እቅድ ይፈጥራል። ሌላ ምንም እቅድ አልነበረም። እዛ ካልሄድኩ በቃ ሞቼ እገኛለሁ ብዬ ነው። ለምን የሚለውን መመለስ አሁንም አልችልም። ውስጤ ነገረኝ ነገር እና በቃ ኤዥያም የተለየ ነው። እስቲ ሊየው በቃ ሌላ ሀገር ሌላ ምናምን ነገር ብዬ ነው። ከዛ እዛ እንደዚሁ እንትን አልኩኝ። መጨረሻ ላይ በቃ ኦኬ ይቅርታ መምጣት ይችላል ምናምን አለኝ። ምንም አይኔን ሳላሽ ስለ ሀገሩ ምንም ሳልረዳ ቢኮዝ ምንም ሁሉም ሰው ለምን እዛ ትሄዳለህ እዚህ ሁሉ አንድም ሰው የደገፈኝ የለም እና ሀሳቤን የሚያስለውጥ ነገር እንዳላይ ብዬ አንድም ነገር አላነበርኩም። እንደ ዛሬ አልነበረም። የዛን ጊዜ ኢንተርኔት በጣም ደካማ ነው። ከተማውንም አላውቅም የምሄድበት ጀስት የሆነ ነገር ኢንተርኔት ኢሜል ያደረገች እሱን ፕሪንት አድርጌ ብቻ ነው በቃ የት እንደምገባ አላውቅም፣ ምን እንደሚከፍሉኝ አላውቅም። አንድ ሻንጣዬን ይዤ ምን ይመጣል ብዬ ነው የሄድኩት ማለት ነው። ሾክ ነበረው እሱ? ምንድን ነበር ገና መጀመሪያ ቀን ስትሄድ ሰው እንደ እንትን ነው የሚያይህ፣ እንደ በቃ የሆነ ዝሆን እንደመጣበት ምናምን ነገር በቃ አንደኛ ርዝመቴ ጠይምነቴ ምናምን በሙሉ በቃ አይተው አያውቁም። የሌላ ዓለም ሰው እና ቻይናዎች ደግሞ ማፍጠጥ ይወዳሉ። እንደ ሌላ ሰው ዞር ምናምን አይሉም። ደግነቱ አይናቸው በጣም ያፈጡና ልጃቸውን ያመጡና ምናምን በቃ ሀይ በቃ እንደ እሱ ገና ካጀማመሩ እንደዛ ነው። ግን ክፋት የለም። ናቹራል ነው። ምግቡም ሾክ ነው ማለት እኔ ባዮሎጂ ተምሬያለሁ፣ ግን እዚህ የተንጠለጠሉትን ነገሮች ሳይ ባዮሎጂ የተባርኩት ነገር ውስጥ የሉ እንደዚህ ያሉ ነገሮች እና ምግቡ ምንም አይጣፍጥም። ከበደ ቻይና ሌላ ነው። ቻይና አሪፍ ሀገር ነው። ታይዋን ውስጥ ያለው ምግብ በቃ የሚገርም ነገር ነው። የፎሪን ካልቸር ምናምን የለውም። እንዲሁም ከአሜሪካ የበለጠ አይሶሌቲቭ ነው እንዲሁ ሲታሰብ ማለት ነው። ነገር ግን ከአንድ 3 ወር ፈጀብኝ እስከሚገባኝ አልገባኝ እንደማይገባ ማታውቅም። አያወሩም። 2 ቃል ምናምን 3 ቃል ነው እና ሴትል ዳውን ለማድረግ 3 ወር ነው የፈጀብኝ እስከሚገባኝ። ኦኬ ማንም ሊያጠቃኝ አይፈልግም፣ ጥሩዎች ናቸው ያሰሩኝ ኦኬ ምናምን የሚለው 3 ወር ነው የፈጀብኝ። የእሱም ብቻ ሳይሆን የአሜሪካው ለካስ ምን ያህል ሸክም እንዳያስኩ ያወቅኩት የዛን ጊዜ ነው። እስከሚለቀኝ ድረስ 3 ወር ፈጀ። ከዛ በኋላ አገር ውስጥ በቃ ተዛመርኩ፣ በቃ ተዋወድኩ ማለት ነው። 1 ዓመቱን በሚገርም ሁኔታ በደንብም ሳልገነዘበው ከልጅነቴ ጀምሮ ያጣሁትን ደስታ ያገኘሁት ማለት በልጅነቴ እዚህ ደስተኛ ነበርኩ፣ አሜሪካ ደስተኛ አልነበርኩ። ደስተኛ እንዳልነበርኩ ያወቅኩት ራሱ እዛ ስገባ በጣም 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 ኢንጆይ አድርጌ ነው የኖርኩት ለ1 ዓመት ማለት ነው። እና በዛውም አጋጣሚ ለብዙ ሀገሮች ቅርብ ነው፣ የሚቆጣጠረኝ የለም። እንደ አሜሪካ አይደለም። የውጭ ዜጋ ስለሆንኩኝ በቃ የሚቆጣጠርህ የለም። ይህን ስራ የሚልህ የለም። ገብቼ ሰርጀሪ ነው የምሰራው። ከሰርጀሪ የክሊኒክ መሄድ አያስፈልግም። ይህን ጻፍ፣ ይህን ተከታተል የሚል የለም። አክቹዋሊ ነፃነት ነው። እና አንዳንድ ጊዜ አስተማሪ ደግሞ ወጣ ሲል በቃ ኔክስት ዊክ አልኖርም ውጭ ነው የሚሄዱ ምናምን ሲለኝ ቀጥታ ቲኬት ቡክ አድርገና ተከትዬ ሌላ ሀገር ሄዳለሁ። በ1 ዓመት ውስጥ 12 ጊዜ ነው አውሮፕላን ጉዞ የወሰድኩት ማለት ነው። እና እንዲሁ በቃ ነገ ነው የሚሄደው ሲለኝ ከሆስፒታሉ ቤስመንት ስር አንድ ከተማ አሉ። ትልቅ ሆስፒታል ነው፣ 3500 አልጋ ያለው ሆስፒታል ነው። እና ቤስመንቱ ለብቻው ከተማ ያክላል። እዛ ውስጥ አንድ እንትን ቲኬት የምትሸጣለች። ገና ከሩቁ ስታይ ትስቃለች። አንተ እዚህ ለቫኬሽን የመጣው ነው ብትለኝ ባለ ሊስት ሰጣታለሁ ሀገሮች በቃ ቪዛ የማያስፈልጉ ምናምን በቃ ዋጋ ምናምን አውጪልኝና ጠብቅኝ እላለሁ። አንድ ኦፕሬሽን ሰርቼ እመለሳለሁ። ይሄ ከፈለክ ይሄ ትለኛች በቃ ይሄን አርጋታል። ከዛ ምንም ሳላቅ ሆቴል ምናምን ሳልይዝ ሌላ ሀገር እገባለሁ። እንደዛ እያልኩኝ በቃ በደንብ ነው ኢንጆይ ያደረኩት። የትኛውን ሀገር ወደድክ? የማይረሳ መጨረሻ ላይ የተማርኩት ሀገሩ ሳይሆን
ቫኬሽን አወሳሰዱ ስፖንታኒቲ ማለት ስፖንታኒቲ የመጨረሻ ትሪፕ እያንዳንዱ ጊዜ ኤክስፒሪየንስ እየተሻለ መጣ ኢሪስፔክቲቭ ኦፍ አገሩ እና የመጨረሻው ጊዜ ምንም እቅድ አላደርግም መሄድበትን ከተማ ብቻ ነው እንጂ ማውቀው ሆቴል አልይዝም ማለት በቅድሚያ ማለት ነው የት ነው መሄድ ያለብኝ የሚለውን ምንም አላነብም ኮምፕሊትሊ ፍሪ ሆኜ እሄዳለሁ ብዬ ነው አስጨነቀህ ምንም አያስጨንቅም እና እንደዛ የተደሰቱበት ጊዜ አልነበረም ቤጂንግ ነው የሄድኩት እንዳጋጣሚ በእግሬ ዞራለሁ ምን ኢቭን በአጋጣሚ ሳላስቡ የኢትዮጵያ ኤምባሲ አገኘው እንዴ ግንብ ሳይ የኢትዮጵያ ፎቶዎች አዩ እስቲ ቢዩ ጎራ ስል ሰዎች አሉ አናገርኳቸው ደግሞ ቪዛ ያስፈልገኝ ነበር እዚህ ልመጣ ስለነበር እሺ በቃ እዛችሁ በዛችሁ ጨራረስን ስንት $20 ደግሞ ሁሉ ጊዜ ኪሴ ውስጥ $20 ይዛል ድንገት ላይ ሰውዳ 20 ልጅ አርጌ አሳጥ እንዲህ በቃ ብዙ ነገሮች እንጀራ በሉ ያኔ እዛ እነሱ አላበሉኝ እንደዚሁ አንዱ ናይት ክለብ በቃ ከሆቴል ውጪ የሆነ ናይት ክለብ አየውና እስቲ ልጨፍር ብዬ ማታ ሲሄድ አበሾች አየውኝ እጄ ጥምጥም ብዬ እንዴት ናችሁ በቃ ላይ አይቻላቅማ ለ8 ወር አበሻ ፊት አላየውም ከቻይና የባስኩ ነኝ በቃ ሳያችሁ በቃ ከዛ ነጋዴዎች ናቸው እዛ የሚኖሩት በእናታችሁ እንጀራ በቃ አልበላሁም እንጀራ ማክሰኞ ይመጣል ከአዲስ አበባ ክትፎ በእናታችሁ በቃ ምናምን አልኳቸው እሺ ኧረ ምንም ችግር ቤታቸው ይሄ ፒክአፕ አድርጎኝ ወሰዱኝ በቃ ቆንጆ የጉራጌ ክትፎ በቃ ፎቶግራፍ አነሳሁት አሸተትኩት ልልሶም ትንሽ አይቀረኝ በቃ አይቻላቅማ እንደዛ አይነት ምግብ እና በቃ ደግሞ አውርቼ ስለማላከሰው ጋር ለፈለፍኩ እና እንግዲህ እንትን ሙስሊሞች ስለሆኑ መሰለኝ ሴቶቹ ወደ ጓሮ አስቀምጠዋቸዋል እነሱ ወንዶቹ እዚህ ቁጭ ብሏል ደግሞ አንድ ደግሞ ቻይና ጓደኛ ያላቸው መሐመድ ብለውታል ስሙ ግን ሌላ ነው እና አብረው የሆነ ነገር ያጨሳሉ እንደሚያጨሱ አላውቅም እኔ በቃ አንድ ሰው አገኘ ብዬ የ6 ወር ወሬ ለቀኩባቸው በኋላ ብሎ ይኛል እና መፍዘዝ ጀመሩ በኋላ እኔም በቃ ባነንኩና ውይ አበዛውኝ እንደ ስላቸው አይ ደስ ይላል ቀጥ ሌላ ለመስገሻ ነው